ባሮጥ ኖሮ ልጦይ ነበር እኮ በስማም በጣም ሮጥኩኝ እንዴ ደርሰሻል በጥሩ ሰዓት ነው የደረስሽው ያው ባሶች በየፈርማታው ቆሞ ይጭናሉ ስለዚህ አታመጥሽም ነበር ይጠብቀኝ ነበር ነው በየፈርማታው 5 ደቂቃም ምናምን ሰው ሲኖር ቆማ ጭና ነው የምትነሳ አገልጋዮች አይደለም ማለት ግን እንዴት አወቁ እንደምትጠብቀኝ እኔ ድርጅቱ ዋና ስራ አስኪያጅ ነኝ ያው አገልግሎት እንደዚህ ነው የምንሰጠው አንቺ አዲስ ተገልጋይ ነሽ አዎ ስለዚህ አላወቅሽም ማለት ነው ግን ድርጅቱ 81 ዓመት የቆየ ድርጅት ነውና በአዲስ አበባ ከተማ ከፍተኛ የትራንስፖርት አገልግሎት ሲሰጥ የቆየ ድርጅት ነው ከትንሽ ተነስቶ አሁን ትልቅ ደረጃ ላይ ደረሰ ድርጅት ነው መጀመሪያ ያው አንበሳ አውቶቡስ ነበረ ስሙ ቀጥሎ ደግሞ አንበሳ አውቶቡስና ሸገር አውቶቡስ ድርጅት ተብሎ ለሁለት ተከፍለው ነበር አገልግሎት አሰጣጡና የተለያዩ ችግሮች በመታየታቸው ሁለቱን አንድ ላይ በማዋሃድ አዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ተብሎ በአሁኑ ሰዓት አገልግሎት እየሰጠ ይገኛል ማለት ነው መቼ ነው የተዋሃዱት በ2015 መጀመሪያ አካባቢ ነው የተዋሃዱት ተዋህዶ አዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የሚል ስም ይዞ እንዲሁም ሪፎርምም ጭምር ሰርተው በአሁኑ ሰዓት በከፍተኛ ብቃት ህብረተሰቡን ያገለገለ የሚገኝ ድርጅት ነው ሪፎርም ተደርጓል ተቋሙ የተለያዩ ችግሮች ነበሩት እነዚህን ችግሮች ለመፍታት ሪፎርም ተደርጎበታል ማለት ነው ሪፎርም ያስፈልገበት ዋና ነጥቦች መታወቅ ይችላሉ አዎ ሪፎርም የተደረገበት ዋና ነጥቦች አንደኛው አደረጃጀት ላይ ችግር ነበረው ቅድም እንደነገርኩሽ ከስያሜም ጀምሮ በአጠቃላይ ሰራተኛና ስራን ከማገናኘት አኳያ ችግር ነበረው ሁለተኛ የአሰራር ችግር ነበረው ሶስተኛ የቴክኖሎጂ አጠቃቀም ችግር ነበር ይሄ ድርጅት ቴክኖሎጂ ያልነበረው አሁን ቴክኖሎጂን ተግባራዊ በማድረግ ከዚህ ቀደም ከነበረው እጅግ ኋላ ቀርና ባህላዊ ከነበረው ስምሪትና ቁጥጥር ሲስተም ወጥተን በአሁኑ ሰዓት በቴክኖሎጂ አጠቃላይ ስምሪታችንን ቁጥጥራችንን በቴክኖሎጂ ማድረግ በመጀመራችን ባሶቻችን የቆሙበትን እናውቃለን ለምሳሌ ፒክ አወር ላይ ከ10 ደቂቃ በላይ መቆም አይቻልም 10 ደቂቃ ቆማል ምን እየሰራ ነው የተባለ መልእክት የተላለፈ ባሶች እንዲንቀሳቀሱ ይደረጋል ይሄ በአምስቱም ቅርንጫፎች አሉ ማለት ነው ሰራተኞቹም አሉን የቴክኖሎጂ አፓራተሶችም አሉን አጠቃላይ ኦፕሬት ይደረጋል ማለት ነው በአምስቱም ቅርንጫፍ ከተማ ውስጥ ያለው በሙሉ ባስ ይታያል ማለት ነው በቴክኖሎጂ አዎ በቴክኖሎጂ ሁሉም ባሶች በቴክኖሎጂ ቁጥጥር ስር ናቸው የት እንዳሉ የት እንደደረሱ ስንት ደቂቃ እንደቆሙ ሌላ ቀርቶ ባስ ኦፕሬተርም ጭምር አሁን እነዚህ አይተሽ ከሆነ ይሄ እነዚህ ካሜራዎች አላቸው እነዚህ ባሶች በሙሉ ካሜራ አላቸው በዚህ ካሜራ ሾፌር ቲኬተር ቁጥጥር ይደረግባታል እዚህ ውስጥ ለቁጥጥር ብቻ ሳይሆን ተሳፋሪም ሲገባ ለሌባ እንዳይጋለጥ ወንጀለኛ እንዳይኖር በካሜራ ቁጥጥር ይደረጋል የትኛው ማለት ጥፋት ቢፈጸም በካሜራ የተወሰደው ፒክቸር ተወስዶ ጥፋት የፈጸመ አካል ቁጥጥር ስር እንዲውልም ጭምር የሚያግዙ እጅግ በጣም ዘመናዊ ባሶች ናቸው እነዚህ ዓለም ላይ አሉ ከሚባሉ ዘመናዊ ባሶች የሚወሰዱ ናቸው እነዚህ ባሶች እና ዘመናዊ ባሶች ናቸው ቴክኖሎጂ የታጠቁ ናቸው ከቴክኖሎጂ ጋር ኮኔክትድ ናቸው ስለዚህ ቁጥጥሩም ጭምር ይሄ ቴክኖሎጂ አግዞናል ማለት ነው ባሶቻችሁ በሙሉ በካሜራ ስር ናቸው ማለት ነው በካሜራ ስር ናቸው ውስጣቸውም በካሜራ የተሞላ ነው ስለዚህ ውስጥ ያለውን እንቅስቃሴ ጭምር እነዚህ ካሜራዎች ከማዕከል ካለን መቆጣጠሪያ ጋር ኮኔክትድ ስለሆኑ ባስ ውስጥ ያለውን እንቅስቃሴም ጭምር በመቆጣጠሪያ ማዕከል ላይ ሆኖ እያንዳንዱ ቅርንጫፍ ክትትል ማድረግ ይችላል ስለዚህ የኛ በአንድ ማዕከልና በአንድ ሰንተር በመሆን ባሶቻችንን እየተከታተልን በአግባቡ አገልግሎት መስጠት እንዲችሉ በማድረግ በመጀመራችን በዚሁ በአጭር ጊዜ ውስጥ ለውጥ ማየት ጀምረናል ስለዚህ በሙሉ አቅም የበለጠ ወደ ስራ የምንገባ ከሆነ ደግሞ ከዚህ እጅግ በጣም የተለየ ለውጥ ማምጣት እንደምንችል ጅምር ነገሮች አሳይቶናል እና ሪፎርሙ እጅግ በጣም ትልቅ ውጤት እያመጣ እንደሆነ ነው እየገመገምን ያለ ነው የምሽት አገልግሎት መጀመራችሁት ከሪፎርሙ በኋላ ነው አዎ ከሪፎርም በኋላ ነው ምሽት አገልግሎትም እንደዚሁ ከተማ አስተዳደሩ ከተማዋን በዘመናዊ ሁኔታ ያለማት ነው ያለው እንደምታዩት ኮሪደር ልማት ከዳር ዳር እየተሰራ ነው ያለው ስለዚህ ከተማ አስተዳደሩ በዚህ ልክ ከተማውን ካለማና የህዝቡ እንቅስቃሴ ያለ ስጋት የሚኖር ከሆነ እኛ ደግሞ አምሽተን አገልግሎት መስጠት እንድንችል በተቀመጠው ዳይሬክሽን እስከ ምሽቱ 4 ሰዓት በተመረጡ መስመሮች ላይ የትራንስፖርት አገልግሎት እየሰጠን ነው ህዝባችን ያለ ስጋት ትራንስፖርት አጣው ብሎ ሳይጨናነቅ ስራውን ጨርሶ ጉዳዩን ጨርሶ ግብይቱን ጨርሶ ትራንስፖርት ማግኘት እንደሚችል አድርገን
እየሰራን ያለ ነው። በጣም ነው ማመሰግነው ስለነበረኝ ጊዜና ስለነገሩኝ ነገር አመሰግናለሁ። ማግኘት ካልቀረ እዚህ አሁን የደረስንበት በጣም ዘመናዊ ተርሚናል ከሚባለው አንዱ ነው። ያው ለውጣችን ከመሰረተ ልማትም ጭምር ስለሆነ ጊዜ ካለች 1-2 ደቂቃ ላሳይሽ። እሺ እሺ፣ አመሰግናለሁ። ጥሩ። ይሄ የፒያሳ አካባቢ ያለ የአድዋ ተርሚናል ውስጥ ነው ያለ ነው። ተርሚናሉ ዘመናዊ ተርሚናል ነው። በጣም ሌሎች አገልግሎቶችም ይሰጡበታል ማለት ነው። እንደምታዩ ሰው እንደዚህ ሆነ ዘመናዊ ተርሚናል ውስጥ አገልግሎት ያገኛል። ብዙ ሰልፍ የለም። ያለው ሰው እየገባ ቶሎ እየሞላ ይንቀሳቀሳል ወደሚሄድበት። እንግዲህ መምጣታችን ካልቀረ እስኪ ደግሞ ይሄንን የተሰራላቸውን ተርሚናል እየተጠቀሙ እንደሆነ 1-2 ሰው ተገልጋይ አናግሬ ተመልሰን እንገናኛለን። በጣም ጥሩ። እሺ፣ መልካም ጠብቃለሁ። ሰላም ነው? እንዴት ነው? ቁጭ በሉ። ሰላም ነው? እግዚአብሔር ይመስገን። እስቲ እንተዋወቅ። ማን ልበል? እኔ አሰገደች እንጨባላለሁ። ከየት ወዴት ነው የሚሄዱት? እኔ ሰፈሬ እንኳን ካሳንቺስ ነው፣ ግን አሁን ወደ ቦሌ ለመሄድ ፈልጌ። ዘመድ ጥየቃ ነው? አዎ፣ ዘመድ ጥየቃ እዚህ እመላለሳለሁ። ስለዚህ ለሱ ሁልጊዜ እመጣለሁኝ። ይሄንን እኔ አላቆም ነበረ። በአጋጣሚ ሳየው የመጨረሻ ነው የተደሰትኩት። በጣም ያምራል አይደለ? በጣም የመጨረሻ ያምራል። ሰው ደግሞ ዝናብ አይነካም፣ ፀሐይ አይነካም። እዚህ ሲቀመጥ መጨረሻ ተደሰትኩበት ቀን እሱ። አመሰግናለሁ። መልካም ቀን ይሁንልዎት እናቴ። ቻው፣ ደህና እናቴ። እሺ። ሰላም፣ እንዴት ነህ? ሰልፍ ላይ ነህ? ወዴት ነህ? ወደ ሰፈራ ነው። ከፒያሳ ሰፈራ ሹፌሮች ጋር ትኬት ቆራጮች ጋር ያለው ነገር ምን ይመስላል? እነሱ ጋር ያለ ጥሩ ነገሮች አሉ፣ ግን እኔ መስተካከል አለበት ብዬ የሚለው ቢኖር አንደኛ ለምሳሌ እዚህ አሁን ትውልድ ወይ ማነሻ ሲጭኑት ልክ ጠቅጠቅ ብሎ እስኪሞላ ድረስ አይንቀሳቀሱም። ያ ነገር ቢቀር ለምሳሌ ማነሻ አይደለ በሞላ በወንበሩ ልክም ወደም ደግሞ የተወሰነ ሰው በገባ በኋላ ቢሄዱና መንገድ ላይ ሲሄዱ አሁን መንገድ ላይ ብዙ ሰው አለ፣ ግን እዚህም ይቆማሉ። መንገድ ላይ መቆሙ አይቀርም ወራጅ ስላለ ማለት ነው። ያኔ እዛ መንገድ ላይ የጫኑ ቢሄዱ ይሄን መስተካከል በጣም በተለይ ማነሻ ቶሎ ቢወጣና መንገድ ላይ። እሺ፣ በጣም አመሰግናለሁ። መልካም መንገድ ይሁንልህ። እሺ፣ ቻው። እንዴት ነው? እግዚአብሔር ይመስገን። እስቲ እንተዋወቅ። ማን ልበል? ገረሙ ጥላሁን። ከየት ወዴት እየሄዱ ነው አባቴ? ቦሌ። አሁን ፒያሳ ነን አይደለ? ወደ ቦሌ እየሄዱ ነው። ባስ ይጠቀማሉ? እንዴት ነው? እስቲ አገልግሎታቸው ጥሩ ነው? እነዚህ አገልግሎታቸው ያሁኑ የሞተር አቀማመጥና ከዝናብ ከፀሐይ የመዳኑ ጥሩ ነው፣ ግን ቶሎ በፈለግሽ ሰዓት አይመጣልሽም እና የአውቶቡሱ ያለመኖር እንጂ ሌላ ምንም ችግር የለም። በጣም ነው የማመሰግነው። ሰላም ይብዙልኝ አባቴ። እሺ። መጣሽ? በጣም እንዴት ነሽ? እግዚአብሔር ይመስገን። ምን አገኘሽ? በጣም ደስተኛ ናቸው። በተለይ በተርሚናሉ በጣም ዘመናዊም ስለነበር በፊት የነበረውን ዝናብ እንደዚሁም ደግሞ ውርጮችን ፀሐይን አይነካንም። አሁን በጣም ጥሩ ቦታ ነው ያለ ነው ብለዋል። ግን 1-2 ጥያቄዎችን አንስተዋል። እኔ ደግሞ እግረ መንገዴ እርሱ ካገኘው ልጠይቅዎት። እሺ። የመጀመሪያው አንዱ ተገልጋይ ያሉኝ ምንድነው በሰዓት አይመጣም፣ አሁን ብዙ ሰዓት ቆየው ነው የሚሉኝና በሰዓት አይመጡም። ችግር አለ? በሰዓት አይመጣም የሚለው የመጡበት ሰዓት ነው። ቅድም እኔም አንቺን ካገኘሁሽ በኋላ አንድ ሰው ስንት ደቂቃ ቆየ ስለው የመጣበትን ሰዓት አውቃለሁ፣ ጭኖ ሄደውን አይቻለሁ። በጣም ቆየው ነው ያለው። ሰው ልክ እንደመጣ ተራምዶ መግባት የመፈለግ ነገር ይኖራል። አይተሽ ከሆነ የፓሰንጀር ኢንፎርሜሽን እዛ በግልጽ ያሳያል። ስንት ደቂቃ ባስ እንደምትደርስ ጭምር ያሳያል ማለት ነው። ስለዚህ ምናልባት የመንገድ መዘጋጋት አስቸጋሪ ነገሮች ገጥሞ ካልሆነ በስተቀር ባሶች ይመጣሉ፣ ይጭናሉ። ከመጡ በኋላ ደግሞ ምናልባት 4-5 ሰው ይሆኑና
ጭኖ ለመውጣት ባስ ሊቸገር ካልሆነ በስተቀር በሰዓት ተገኝቶ የመጫን ችግር የለም። የማስፋፋት እቅድ አላችሁ ተርሚናሎች? አዎ አሁን ሳፋሪ የአረብሳ ሳፋሪ አለ። በዚህ በኩል በኃይለ ጋርመንት ደግሞ ሳፋሪ፣ ሁለቱም ላይ ጊዜያዊ ተርሚናሎች አሁን አሉ። ህዝብ ከፍተኛ ፍሰት ስላለ መኪናዎቻችንን መዳረሻ አድርገን እየጫንን ያለ ነው። እንግዲህ ዘመናዊ ተርሚናል የለም፣ በእሱ አቅም የሚጠይቅ ነው። አሁን አድዋ ላይ ያየነው ተርሚናል እጅግ ዘመናዊ ነው። በዚህ ደረጃ ያው ለወደፊት አቅም እየተፈጠርን ስንል በየቦታ ሊሰራ ይችላል። ግን ደግሞ መሰረታዊ ሰው ፒክ የምናደርግባቸው ሳፋሪም ላይ ወጣ ወጣ ያሉ ቦታዎች ላይ መነሻ ቦታዎች አሉ። ብዙዎቹ ያው እንዳልኩት በጣም ደስተኛ ናቸው። በተለይ በሰራተኞቻችሁ እንደውም በሚሰጠው አገልግሎት ደስተኞች ናቸው። አንዱን ጥያቄ ያነሳልኝ ምንድነው ከተርሚናል ሲወጣ አይወጣልንም፣ ለምን መንገድ ላይ አይጭንልንም? ባስ የመጫን አቅም አለው። መነሻ ላይ ሰው ስለሚኖር ነው። ሰው ጥሎ መውጣት የለበትም። ያለውን ሰው ጭኖ ይወጣል። ከየፈርማታ እያነሳ ይሄዳል። ሞልቶ ከሆነ ያልፋል። ሳይሞላ ሲሄድ ደግሞ ከየፈርማታ ፒክ እያደረገ ይሄዳል ማለት ነው። ቴክኖሎጂዎቻችን 5ቱም ቅርንጫፎች አካባቢ አሉ። ከ5ቱ ደግሞ ሸጎሌ ላይ የማዕከልን ጨምሮ የማዕከል መቆጣጠሪያም ያለው ሸጎሌ አለ። ሸጎሌ በሄድ ደስ ይለኛልና ሸጎሌን የሸጎሌ የምትሄደው አምባሴት ነው ማለት ነው። ጠብቆ 74 ነው የምትወስደው ሸጎሌ። እሺ በጣም አመሰግናለሁ ለውድ ጊዜው። መልካም ቀን። እሺ ሰላም እንዴት ነህ? እግዚአብሔር ደህና ነህ? ሮቤ እባላለሁ ከአዲስ ሚዲያ ኔትወርክ ነው የመጣሁት። ማለት በጣም እናመሰግናለን። ስሜ ዳንኤል ይባላል። አሁን እዚህ ላይ የምታዩት የወርክ ቤንች የምንለው ጠቅላላ ባሶች ከመስመራቸውን የት ባስ እንዳሉ ከነስማቸው፣ ለምሳሌ ይሄኛ ባስ ፓስተር እንዳለ፣ እዚህ ጋር 2 ባስ የምታዩ መድኃኔዓለም እንዳለ ማየት እንችላለን። ይሄ ለምሳሌ 12 19 6 ሰዓት የሚለው ይሄ መድረስ ያለበት ሰዓት ነው። ይሄ በሹፌር ሳይድ ያለው ነው። ይሄኛው ደግሞ የፍሮንት ነው። ይሄኛው ተሳፋሪ የሚወጣበት ነው። ይሄ ደግሞ ከጀርባ ያለው ነው መንገዱ ማለት ነው። መንገዱ። ስለዚህ አራቱንም አቅጣጫ በደንብ ያሳያል። እዚህ ጋር የምታዩት ትራፊክ ላይ ባኩ ደግሞ ከጧት እስካሁን ያለውን የተጓዘበት ማወቅ እንችላለን። አንድ ባስ ራሱ ቅድም ያልሽውን ለምሳሌ 4069 የተነሳበት ሰዓት እዚህ ጋር 1 ሰዓት ነው የተነሳ ከግቢ። ስለዚህ ሳንሱሲ ሄደ። ከሳንሱሲ ደግሞ ወደ አቡነ ጴጥሮስ መሄድ እንዳለበት በመስመር መሆን ደግሞ እዚህ ጋር መከተል አለበት። ከወጣ አትሊስት መደወል አለበት፣ ምክንያቱም ከመስመር ስለወጣ። በመስመር መሄድም ግዴታ ነው ማለት ነው። እሱም ግዴታ ነው። መቀየር ካለበት ማሳወቅ አለበት። ለምን ሰላም እንዴት ነሽ? ስራ እንዴት ነው? ስራ ጥሩ ነው። አሁን ላይ እንዴት ነው ከተገልጋይ ጋር ያላችሁ ግንኙነት? ተገልጋዩማ አሪፍ ነው፣ ግን አሁን መኪናም ስለበዛላቸው ቶሎም ስለሚመላለስ በወንበር ብቻ ነው የሚገቡት። ቆሞ መሄድ አይፈልጉም። በወንበር በቃ እዚሁ 33 መስመር ራሱ ያለ ወንበር አንሄድም ይላሉ። ሰው ግን ብዛት አለ፣ ተሰልፎ ብዙ ሰው ይታያል። እንጠቀምበት መኪናውን። የአቅርቦት ችግር የለም ነው? የለም አለ። አዎ መኪና አለ፣ መኪና አለ። ሰው ግን አይገባም። መኪና ሲበዛለት ወንበር ነው ይፈልገው። ወደ ሌላ ደግሞ ወደ ተቸገሩት ጋር እንዲሄድ መኪናው ስለበዛ በባዶ መሄድ የለበትም። ህዝቡ ሲወርድ ተስተናግዶ ማለት የሚደርስበት ደርሶ ምን ይልሻል? አመስግኖኝ ነው የሚወርደው። ሁሉም እግዚአብሔር ይስጥልን ብለው ነው የሚወርዱት። እኔንም ትኬተሯንም ማለት ነው። ስለዚህ በጣም ደስተኛ ነሽ ማለት ነው? እኔ ደስተኛ ነኝ። እሺ በጣም አመሰግናለሁ። ዘነበወርቅ ላይ ነው 81 ቁጥር ነው የሚያገኙት። ጣፈው ሰላም ሰላም ነው። እንዴት ነህ? ደህና ነህ? እንዴት ነህ? ትኬት እየቆረጥክ ነው? ትኬት ወዴት ነው የሚሄደው?
ከመገናኛ አያጣፉ። ከህዝብ ጋር ትገናኛላችሁና ህዝብ ማገልገል ምንን ይፈጥራል? እስቲ ምን ይሰማሃል? ህዝብ ስታገኝ አሁን በዚህ ላይ በመስክ ስራ ነው አሁን እኛ የምንሰራው። እንደ መስክ ስራ አይነት ስንሰራ እጅግ በጣም ብዙ አይነት የሰው ባህሪ የተለያየ፣ ግማሹ መርቆ የሚወርድ 10 ብር ያስጨምራል አባቴ። አፉ 20 ብር ነው አባቴ። 20 ብር እና ብዙ አይነት የተለያየ ሰው አለ እዚህ ቦታ ላይ። ከቤቱ ተበሳጭቶ የሚመጣ ሰው አለ። አንዳንዶቹም ደግሞ በጣም የተማሩና የበሰሉ ሰዎች ደግሞ አመስግነው ካጠፉም ይቅርታ ጠይቀው ተመራርቀው ምናምን ይሄዳል። በጣም አመሰግናለሁ። መልካም ጊዜ ይሁንልህ። አሜን። ሰላም፣ እንዴት ነሽ? ደህና ነሽ? አሁን እንግዲህ ስታስተባብሪ ስምሪት ላይ የተገናኘ ነው። እስቲ እንተዋወቅ። ማን ልበል? ሸጋ እባላለሁ። ሸጋማ ተረፈ። የከተማ አውቶቡስ ውስጥ ስራ ከጀመርሽ ምን ያክል ጊዜ ሆነሽ? 21 ዓመት። የአንድ ወጣት ልጅ እድሜ ማለት ነው። ብዙ ነው። ምን ስራ ላይ ሰራሽ? በስምሪት ነው ይሄንን ሁሉ ሰራሽው? ምን ላይ ሰራሽ? በአገልግሎት ክፍያ ወይም በገንዘብ ተቀባይ፣ በቁጥጥርና በስምሪት፣ እንደገና ደግሞ ኢንሹራንስና ግጭት የሚባል፣ ከዛ ደግሞ አሁን ደግሞ በአሁኑ ደግሞ እዚህ ስምሪት። ቤቱን በደንብ ታውቂያለሽ? አዎ። እስቲ ልዩነቱን ንገሪኝ። በፊትና አሁን ያለው ልዩነት ምን ይመስላል? እሱ አሁን ያው በቴክኖሎጂ የታገዘ ነው። ሬዲዮ አለ፣ ጂፒኤስ አለ፣ መኪኖቻችንም ካሜራ አላቸው። በእንደዛ ያው ምልልስ የሚባል ነገር አለ። እዚህ ስንሳት ተነሱ እንደገና ጋርመንት ሲደርሱም ስምሪት አለ። ኮንታክት እናደርጋለን፣ እንደዋወላለን። መኪናውም ከጠፋብን ሬዲዮ አለን፣ ሬዲዮ እናደርጋለን። ጂፒኤስም ይቆጣጠራል፣ ያግዘናል። እና በእንደሱ ነው የምንሰራው። በቴክኖሎጂ ነው የሚመራው። አዎ፣ በቴክኖሎጂ መመራቱ ምን ፋይዳ አስገኝቷል ብለሽ ታስቢያለሽ? እሱ ለኛም እዚህ ጋር ላለን ሰዎች ያግዘናል። መኪናው የጠፋ ብዬ ከማስብ በሬዲዮ ይፈለጋል። ቢጠፋ እንኳን ከቀጠና ውጭ ከሄደብን ይታያል፣ ከቀጠና ወጥቷል ይባላል። እንደገና ያው በስልክ እንደዋወልና ለህዝቡ ተደራሽ ይሆንልናል። ስለዚህ እንደ ድሮ አይደለም። ልዩነቱ ነው። በሰዓት መጥቶ ይቀየራል፣ ሰዓቱን አክብሮ ይቀየራል፣ ሰዓቱን አክብሮ ይሰራል። አቅርቦት አለ ግን የባስ አቅርቦት አለ አለ በበቂ። እኔ እዚህ ጋር ሬዲዮ በማረግበት ሰዓት አምስቱም ዴፖ ይሰማል። ስለሚስሙ አለቆቻችን መኪና አቅርቦት ይመጣል። ብንቸገር ብናጣ እንኳን ይመጣል። ከሌላ እዚህ ሴሚክ ዴፖ የሚባል አለ። ከዛማ እንበዳደራለን። ከላይም አለ። እንደዛ አድርገን ሸፍናል። ድርጅታችንም ባለው አቅም መሰረት ለህዝብ ዝግጁ ነው፣ ያገለገልን ነው ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። መልካም ቀን ይሁንልሽ። እሺ። ይህ አንጋፋ እድሜ ጠገብ የመዲናችን መልክ የሆነ ተቋምን በተመለከተ አንድ የቴሌቪዥን ፕሮግራም ለመስራት ከራሴ ጋር እየመከርኩ ነው። ቢሮም እስክገባ ቸኩያለሁ። የመጨረሻ ፌርማታ ነው። ይቅርታ፣ ደረስኩ።